ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በዛሬው ዕለት ህወሓት የሚመራው የትግራይ ክልል የቀድሞ ምክር ቤት ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መመረጡ ይታወሳል። ይህ ውሳኔ ከተላለፈ በኋላ በትግራይ ክልል በተለይም በርዕሰ መዲናዋ መቀለ እጅግ ውጥረት ነግሷል ተብሏል። ደብረጽዮን ገብረሚካኤል ከተመረጡ በኋላ በትግራይ በተለይም በመቀለ ያለው ሁኔታ ምን ይመስላል? የምክር ቤቱን ውሳኔ ተከትሎ የተሰጡ አስተያየቶችስ ምንድናቸው? አቶ ጌታቸው ረዳ፣ ፕሮፌሰር ክንድያ ገብረትን የመሰሉ የትግራይ ክልል እውቅ ፖለቲከኞች የሰጧቸውን አስተያየቶች በዜናችን እንመለከታለን። በዛሬው ዕለት በመቀለ ከተማ እጅግ ከፍተኛ ድንጋጤ ፈጥሮ የዋለው ዛሬ ረፋድ ላይ የጦር ጀት በከተማዋ ሰማይ ሲያንዣብ መታየቱ ነው። የጦር ጀት ከየት የተነሳ ነው? ባለቤቱስ ማን ነው? የብዙዎች ጥያቄ ሆኗል። እንመለከተዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የዶክተር ደብረጽዮን ገብረሚካኤልን እንደገና መመረጥ ተከትሎ አስተላለፉት የተባለው መልእክትስ ምን ያክል እውነት ነው? እንመለከተዋለን። የፌዴራል ፖሊስ ሪፖርተር ጋዜጣ በሳምንቱ መጨረሻ እትሞ የፌዴራል ፖሊስ በሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት ከፍተኛ መንግስት ባለስልጣናትና እውቅ ሰዎች አጭበረበሩት በሚል የተጠቀሰው ገንዘብ ስህተት ነው ሲል ሌላ የገንዘብ መጠን ይፋ አድርጓል። እንመለስበታለን። ከውጭ የምንመለከተው ጉዳይ የተባበሩት አረብ ኤሚሬቶች ፋጃይራ የተባለው ዋነኛ ነዳጅ ማምረቻ ኢንዱስትሪ ዞን በኢራን ጥቃት መመታቱ እጅግ ከፍተኛ ድንጋጤ ቀስቅሷል። ከውጭ የምንመለከተው ጉዳይ ነው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ህወሓት የሚመራው የቀድሞ የትግራይ ክልል ምክር ቤት ዶክተር ደብረጽዮን ገብረሚካኤልን እንደገና የክልሉ ፕሬዝዳንት አድርጎ ከመረጠ በኋላ በርካታ አስተያየቶች እየተሰጡ ይገኛሉ። ከነዚህ መካከል ሁለት የስምረት ፓርቲ ከዚህ ቀደም ደግሞ የትግራይ ክልል ከፍተኛ ባለስልጣን የነበሩትን አስተያየት እናስቀድም። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ የልጆች ጨዋታ የምሽሯን ቬሎ መያዝ ነው የሚል አባባል እንዳለ ጠቅሰው ኋላ ቀር ሲሉ የጠሯቸው የህወሓት መሪዎች ወጣቱን እንደገና ሊያስጨርሱ የሞኝ ጨዋታቸውን ጀምረዋል ሲሉ ከሰዋል። ጌታቸው አሁን መሳቅ ነው ወይንስ ማልቀስ የሚገባን ሲሉ የጠየቁ ሲሆን እነዚህ ሰዎች ካልተወገዱ በስተቀር ትግራይ ዳግም ሰላም አታገኝም ሲሉ ይፋ አድርገዋል። የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት በአሁኑ ሰዓት ደግሞ የስምረት ፓርቲ ከፍተኛ አመራሩና የትምህርት ሚኒስቴር ዴኤታ ፕሮፌሰር ክንድያ ገብረሕይወት ይህ ውሳኔ ከሳል በረሃ ወደ ትግራይ ክልል የተላከ ስትራቴጂክ እቅድ አንድ አካል ነው ሲሉ ጽፈዋል። ፕሮፌሰር ክንድያ ገብረሕይወት ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉም ከሰዋል። የስምረት ፓርቲ ከፍተኛ አመራሩ ፕሮፌሰር ክንድያ ገብረሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ባለ አስተያየታቸው ነው ይህን ያሉት። ኋላ ቀር ሲሉ የጠሩት የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውት አረሙ መወገድ እንዳለበት አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ ይዘለለ ይህን የሚባል አዎንታዊ ውጤት የለውም ባይ ናቸው። ቡድኑን ከጦርነት ውጭ መኖር የሚያችል ሲሉ የገለጹት ፕሮፌሰር ክንድያ ያለፈው ይብቃችሁ መባል ነው ያለበት ሲሉ ማሳስበዋል። ወደ ጠራው ሰዓት እርሱ ብቻ ይግባና ይለብለብ። ይህ ከጦርነት ውጭ መኖር የሚያችለው አረም መነቀል መወገድ ብቻ ነው ያለበት ሲሉም መልእክታቸውን አስተላልፈዋል። ፕሮፌሰሩ ክንድያ ገብረሕይወት የዶክተር ደብረጽዮን ገብረሚካኤልን እንደገና መመረጥ ተከትሎ በመቀለ ከፍተኛ ጭንቀት ነግሷል ተብሏል። ህወሓት ከሚያዝያ 7 2018 ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል ሲያካሄድ የነበረው እንቅስቃሴ በመቀጠል ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት አድርጎ በመሾም ቋጭተዋል። የሰሜን ኢትዮጵያ ጦርነት በስምምነት ከተቋጨ በኋላ ላለፉት ዓመታት ደብረጽዮን ገብረሚካኤል ከጦርነት በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዚያም እየሰሩ እንዳሉ ሲነገር ነበረ። ከዚህ ባለፈ ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው ምክር ቤት ስብሰባ ወይዘሮ ኪሮስ ሀጎስና ወይዘሮ ምረት ብርሃም አፈ ጉባኤና ምክትል አፈ ጉባኤ አድርጎ መርጧቸዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ህወሓት እየተከተለ ያለው አጥፊ መንገድ ስለመሆኑ ከቀናት በፊት በሰጡት ቃለ ምልልስ ተናግረው እንደነበር ይታወሳል። ጀነራል ታደሰ እኔ የማስረክበው ስልጣን የለም መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም ሲሉ ጠቅሶ የነበረ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ከተባለ ግን እንደፈለጉ ያድርጉ ሲሉ ነበረ ጀነራል ታደሰ ተናግረው የነበረው። ያም ሆኖ ከደብረጽዮን ገብረሚካኤል እንደገና መመረጥ በኋላ በመቀለ ያለ ሁኔታ ምን ይመስላል? ትላንት ዕለተ ሰኞ ሚያዝያ 6 ቀን ከምሽቱ 2 ሰዓት አካባቢ እስካሁን ማንነታቸው ባልታወቁ አካላት በክልሉ የፕሬዝዳንት ጽህፈት ቤት የፍንዳታ ድምጽ መሰማቱን ተከትሎ የጸጥታ ጥበቃው ተጠናክሯል ተብሏል። በዚህ መሰረት ከትላንት ምሽት ጀምሮ እስከዛሬ በፕሬዝዳንት ጽህፈት ቤቱና በምክር ቤቱ ዙሪያ ያሉ መንገዶች ታጥረው ለተሽከርካሪ እንቅስቃሴ ዝግ ሆነው ቀጥለዋል። የክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደም እስከ ትላንት ሚያዝያ 6 2018 ዓ.ም በጽህፈት ቤታቸው የካቢኔ ስብሰባ በመጥራትም መግለጫ በመውጣት ላይ የነበሩ ሲሆን ዛሬ ወደ ጽህፈት ቤታቸው ስለመግባታቸው የታወቀ ነገር የለም። የፌዴራል መንግስት ህወሓት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ደብረጽዮን ገብረሚካኤል መልሰው ፕሬዝዳንት ማድረጉን አስመልክቶ ይህ ዜና እስከ ተጠናቀረበት ጊዜ ድረስ የሰጠው ይፋ መግለጫ የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙ የሚታወስ ሲሆን በጥቅሉ ከህወሓት እንቅስቃሴ ጋር በተያያዘ በክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ እየጨመረ ዛሬ ላይ ደርሷል። ከትግራይ ክልል ወቅታዊ ጉዳይ አልወጣንም። ዛሬ ረፋድ ላይ በመቀለ ሰማይ የጦር ጀት ሲያንዣብብ እንደዋለ የመረጃ ምንጮች ዘግበዋል። የውጊያ ጀቱ በመቀለ ሰማይ ላይ ታየው ከጥቅምት 4 2018 ዓ.ም የፕሪቶሪያ ስምምነት በኋላ ዛሬ ሚያዝያ 27 2018 ከረፋዱ 4 ሰዓት ከ25 ደቂቃ ላይ ነው። የጦር ጀቱ እንቅስቃሴ በነዋሪው በተለይ ደግሞ በህፃናት ላይ ከፍተኛ ፍርሃትና መደናቀጥ መፍጠሩም ተሰምተዋል። በሌላ በኩል የመረጃ እስከተጠናቀረበት ጊዜ ድረስ መደበኛው የህዝብ አውሮፕላን በረራ ቀጥሏል ነው የተባለው። በትግራይ ክልል ከ2012 በፊት የነበረውና ዳግም ተሰብስቧል የተባለው ምክር ቤት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ፕሬዝዳንት
ፕሬዝዳንት አድርጎ መመረጡ የሚታወስ ነው። ያን ምስክሮች የጦር ጀቱ ከመቀለ ሰማይ ከመመለሱ አስቀድሞ በመቀለ ከተማ አንዳንድ የተመረጡ ቦታዎች ላይ ሲያንዣብብ እንደታየ መናገራቸውን ወጋታ ፋክት የተባለ የዜና ምንጭ ዘግበዋል። ከዚህ ውጭ የጦር ጀቱ መነሻ ባለቤቱና ካፒቴኑ ማንነት እስካሁን ድረስ እንዳልታወቀ አክለዋል። ከፌዴራል መንግስቱም ሆነ ከህወሓት ከፍተኛ አመራሮች ዘንድ ጉዳዩን በተመለከተ እስካሁን የተሰጠ ፍንጭ የለም። ሆኖም የጦር ጀት እንቅስቃሴ በፌዴራል መንግስትና የጦር ሰራዊት ባደራጀው ብቸኛ ተቋሚ ፓርቲ ህወሓት መካከል ውጥረት መባባስን ተከትሎ በትግራይ አዲስ ግጭት ይቀሰቀሳል በሚል በተሰጋበት በዚህ ሰዓት የታየ ነው። ይህ ብቻ አይደለም። ሁኔታው ህወሓት የቀድሞውን የክልል ምክር ቤት ጠርቶ የፕሬዝዳንትና ሌሎች ባለስልጣናት ሹመት እያካሄደ በነበረበት ወቅት የተከናወነ ስለመሆኑ በመቀለ ነዋሪዎች ዘንድ ድንጋጤ ፈጥሯል የተባለው ባሳለፍነው ሳምንት መጨረሻ ሪፖርተር ጋዜጣ የኢትዮጵያ ፌዴራል ፖሊስ ሚያዝያ 1 ቀን 2018 ዓ.ም በኢትዮጵያ ሕዝብ ተወካዮች ምክር ቤት የ9 ወር የሥራ አፈጻጸም ሪፖርት ባቀረበበት ጊዜ ከፍተኛ መንግስት ባለስልጣናትና እውቅ ሰዎች እስካሁን ድረስ ከ98 ቢሊዮን ብር በላይ ዘርፈዋል በማለት አንድ አነጋጋሪ ዘገባ አሰራጭቶ ነበር። የፌዴራል ፖሊስ ይህ የተጠቀሰው የገንዘብ መጠን ስህተት ነው ሲል ዛሬ የማስተባበያ መግለጫ አውጥቷል። ኮሚሽኑ ሪፖርተር ጋዜጣ ከአንድ ቁንጽል ሐሳብ በመነሳት በማይገባ የሂሳብ ስሌት ውስጥ በመግባት 133 ሚሊዮን 933,384 ዶላር ወደ ብር በመቀየርና ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባ ፍጹም ስህተት ነው ሲል ነው ያስተባበለው። የኢትዮጵያ ፌዴራል ፖሊስ ኮሚሽን 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች፣ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች፣ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች እንደዚሁም የማዕድን ዝውውርን ጨምሮ እንደዚሁም 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች እንደዚሁም 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርት አቅርብ ያለው ባይ ነው። በተመሳሳይ ለምክር ቤቱ ቋሚ ኮሚቴ በቀረበ ሪፖርት ላይ 133 ሚሊዮን 933,384 ዶላር ላይ ምርመራ ተጣርቶ ጉዳቱን ማዳን መቻሉ በዝርዝር ተገልጾ ነበረ ያለ ሲሆን ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለህዝብ ያሰራጨው ዘገባ ከእውነታው የራቀና የተዛባ ነው ሲል ነው ይፋ ያደረገው። እነዚህ የተዘረዘሩት ወንጀሎች ጋር በተያያዘ በ9 ወር ውስጥ የተለያዩ የውጭ ሀገር ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸውና ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ተደርጓልም ብለዋል። የኮሚሽኑ መግለጫ ሲቀጥል እውነታው የሆነው ሳለ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠና የጋዜጣውን ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል ሲል ወንጅሎታል። በዚህ መነሻ የኢትዮጵያ ፌዴራል ፖሊስ ሐሰተኛና የተዛባ መረጃ በማሰራጨት ኃላፊነት የጎደለ ተግባር ፈጽሟል ሲል የከሰሰውን የሪፖርተር ጋዜጣ በህግ አግባብ እጠይቃለሁ ሲል በመግለጫው አትተዋል። ወደ መጨረሻው ጉዳያችን እናምራ። ኢራን በመካከለኛው ምስራቅ ሀገራት ላይ ስትፈጽም ለቆየችው ጥቃት ዋነኛ ኢላማ የሆነችው የተባበሩት አረብ ኤሚሬቶች ፋጀራ የተባለው ዋነኛ የነዳጅ ማምረቻ ኢንዱስትሪ ዞን በቴህራን መመታቱን አስታውቃለች። በአሜሪካና በኢራን መካከል ላለፉት ሳምንታት የተኩስ አቁም ከተደረሰ በኋላ የተፈጸመውን ጥቃት አደራዳሪዋ ፓኪስታንን ጨምሮ በርካታ ሀገራትና የአረብ ሊግ አውግዘውታል። ከዚህ ቀደምም ጥቃት የተፈጸመበት ፋጀራ የተባለው ነዳጅ ምርት ማዕከል የጥቃት ኢላማ እንዲሆን ያደረገው ምክንያት ምንድነው? ስለ ዞኑስ ምን የሚታወቅ ነገር አለ? ፋጀራ የነዳጅ ኢንዱስትሪ ዞን በኤሚሬትስ ምስራቃዊ ባህር ዳርቻ ከወሳኝ ባህር መተላለፊያ ሆርሙዝ በስተደቡብ ላይ ይገኛል። ዞኑ ከህንድ ውቅያኖስ ጋር በቀጥታ የሚገናኝ ቦታ ላይም የሚገኝ ነው። ፋጀራ በመካከለኛው ምስራቅ ከሚገኘው ግዙፍ የነዳጅ ማከማቻ ማዕከላት መካከል አንዱ ሲሆን በዚህም ወደ 70 ሚሊዮን በርሜል የሚደርስ ነዳጅ ማከማቸትም የሚችል አቅም አለው። የማከማቻው ነዳጅ የመያዝ አቅም በጥቅሉ በዓለም ዙሪያ በአንድ ቀን ውስጥ ጥቅም ላይ ከሚለው ነዳጅ ውስጥ 3/4 ያክል ያከማቻል። ይህ ማለት ደግሞ ዓለማችን በቀን ከ100 ሚሊዮን በርሜል በላይ የምትጠቀም ሲሆን ፋጀራ ላይ የሚከማቸው ደግሞ 70 ሚሊዮን በርሜል የሚሆን ነው። ምንም እንኳን በጦርነቱ የተነሳ የሆርሙዝ ወሽመጥ ቢዘጋም ከአቡዳቢ የነዳጅ ማውጫዎች ከሚነሳው ድፍድፍ ነዳጅ የተወሰነው በቧንቧ አማካኝነት በፋጀራ በኩል በመርከቦች አማካኝነት ወደ ዓለማችን ገበያ እየቀረበ እንደሚገኝ ቢቢሲ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።